ኤላ በእናትህ ተወኝ። እሺ ቆይ ይሄ ሁሉ ነገር የተፈጠረው መቼ ነው? ይኸውልህ ተደብቃ ስልክ ስታወራ አየኋት። ከዛ በኋላ ምንድነው ብዬ ተከትያት ወጣሁ። እሺ ከዛ በኋላ የሚፈጠር ነው ሄዳ አታገኘው መሰለ ደግሞ ሄዶ ጥምጥም ማለታቸው። ይኸውልህ እኔ ራሱ መሲን በህይወት ዘመኔ አውቃታለሁኝ እንደዚህ አቅፌያት አላውቅም። ይበሽቅ ይኸውልህ ናታን እመነኝ መሲን ታፈቅራታለህ። አንተ ልጅ አማል እንዴ? እናንተ ሰዎች አብዳችሁ ልታሳብዱኝ ነው እንዴ? ሁላችሁም ወጣ አፍቅራታል። ሰው እንዴት ነው እህቱን የሚያፈቅረው ንገረኝ እስቲ። እሺ እሱን ተው። መጨረሻሽ ምን ተፈጠረ? መጨረሻ ላይ ሲለያዩ ሄጄ አነኩትና ካሁን በኋላ መሲ አጠገብ ብትደርስ አለቅም ብዬ አስፈራራች። ናታን ጥሩ አላደረክም። ቆይ ለምሮ እንደዚህ ያደረክም? ይኸውልህ እመነኝ የለም ካሁን በኋላ ያ ባሩክ የሚባለው ነጠጤ መሲ አጠገብ ካገኘሁት እገለዋለሁ። ወንድ ነው እንዴ? ቆይ መሲ ማን ነው? አንተ ነው። ቆይ ግን መሲ ምን ይሆንሽ ነው? ገና ለገና ትናንት ላወቅሽ ወንድ ብለሽ እኔ ወንድምሽን እንደዚህ መናገሩ አግባብ ነው? ልክ ነው? ናታን እንደዚህ ባልልህ ደስ ይለኝ ነበር፣ ግን አንተ በጭራሽ የሚገባ ጉድ አይደለም እኮ። እኔ ያልገባኝ ነገር ምንድነው? አስረጅኝ። ናታን በቃ ተወኝ። ይኸውልህ ከዚህ በኋላ የባሮክን ጫፍ ብትነካው የኔና ያንተ መጨረሻ ነው። እሺ ንገረው እስኪ። ኤላ አያር ለኔት እንዴት እንደምትሆን አሬው ነገር እኔ እኮ ምን እንደምንም እኮ ግራ ገባኝ። ምን ልበልሽ? ለማንኛውም ግን አንተ ተረጋጋ። እኔ ሄድና አውራታለሁ። እሷ ግን ደግሞ ስሜት የሆነ ምንም አይነት ነገር እንድታረግ አልፈልግም። እሺ ተረጋጋ። በኋላ እንገናኛለን። ልጅ ማን ይላከብኝ? ማን ነው ይላከብኝ? አሁን መቶ ሰላሜን ይሰኝ። ለዛሬ ተርፈናል። ከዚህ በኋላ ግን ላንተ ብዬ እንደዚህ ነገር ውስጥ አልገባም። ይኸውልህ ችግሩን በፈጥረም እኮ መፍትሄው ነው ጋር ነው። ኧረ በእናትህ አልሰማም እንዴ? ደሞ አንተ ማመኔ ነው እንጂ የጉዳዩ መመሳሰል ግን አይገርምም? ይሄ እኮ ተመሳስሎ እኮ አይደለም። እና አማርኛ እንዳበጆሽ ምን ትያለሽ ነው ነገሩ። እኔ ምንም አልገባኝም ነው ወይስ እኔም ላይ ቅኔ ጀመርክ? ይሄ እኮ ቅኔ አይደለም አባባል ነው። ከብርክቲ ጋር እንዴት ናችሁ? የባሳለና ገረና አትልቀቅ ነው ነገሩ። እንዴት? ስለኔ በደንብ የሚያውቀው ኤላ ስለሆነ እሱን ሄደ ጠይቀዋለች። ምን? ኧረ ተወኝ እስኪ። ምን ብዬ እንደማወራው ነው የራሱ ግራ ገብቶኛል። ባትጠይቀው ነው የሚሻለው። ካልጠየቅኩትማ ፈተና ይኖርቃለዋ። ብትጠይቀውም አይነግረንም። ያው አፈን ነው የምታበላሽው። እና ምን ተሻለ? እሷ ግን ምን አስባ ነው ከኤልያስ ጋር ያላችሁ ነገር እያወቀች ሂድና ጠይቁ የምትልክ? አላውቅም እባክህ። አንዳንድ ነገሮችን ግን አይሆንም ማለት ብታስለምዳት ጥሩ ነው። እኔማ ገና ከሆኑ እንዳላስደብራት ብዬ እኮ። በኋላ ደግሞ ልፈስፈስና አቋም የሌለው ወንድ ነው ብላ እንዳትጭርህ። ያቴኔና አበባ እንዴት ነህ ጆዬ? አለሁልሽ። እንግዲህ ምን ማድረግ ይቻላል? እንግዲህ እኛ ጥለንህ ልንሄድ ነው። እንኳን ደስ አለህ። እንግዲህ አሁን ካሌብ ልዕልት የመሰለች ፍቅረኛው ስትመጣ ጆኒን ትቶት ሄደ ቢባል ማን ያምናል? ማንም። ሰብለ ዛሬ እንዴት ቆየች? እኔ እንጃ። መቼም ሌላ የምትጠብቀው ሰው የለም አይደል? ይሄን ያህል ቆየች። ምናልባት ከመሲ ጋር ሆና ይሆናል። ልክ ነህ። ምናልባት ይሆናል። በቃ እንገናኛለን። ፍቅር እንሂድ አይደል? እንሂድ። በቃ ሂዱ እንግዲህ አዝልቃችሁ። አይ ካሌብ መሲ ደህና ነሽ? ይሄ ናታን የሚባል ጓደኛ እያለ መቼም ሰላም መሆን አልችልም። ቆይ እሱን እንተውና ያ ባሮክ ተብዩ ማለት አታውቀውም? እሺ የምታፈቅሪው የሚያፈቅርሽ ልጅ ነው አይደለም? እና እሺ ታዲያ ማን ነው? በእናትህ የላ በቃ ምንም ነገር ማውራት አልፈልግም። ይኸውልሽ መሲ ሁሉም ሚስጥሮችሽ እኔ ጋር ሴፍ ናቸው። እሺ እንደፈለግሽ ልትነግሪኝ ትችያለሽ። ይኸውልህ በዛ ናታን ተብዬ ጓደኛክ ምክንያት ነው እዚህ ሁሉ ጣጣ ውስጥ የገባሁት እኮ። እሱ ምን አደረገ? በቃ የላ ምንም ነገር ማውራት አልፈልግም። መሲ ናታን እንደምታፈቅሪው አውቃለሁ። ቆይ እንዴት እንደዛ አልክ? ስለማውቅ ነው። ግን ደግሞ አሁን አይደለም ይሄንን ነገር ያወቅሁት፣ በጣም ቆይቻለሁ። ኤላ
ቆይ እንዴት አወቅ? ሰብለ ናት አይደል የነገረች? አይ እሷ አይደለችም። እሺ አለም ነች? እሷም አይደለችም። ቆይ ታዲያ ማን የነገረ? ነገረ ስራሽ ሁሉ እኮ ያስታውቃል። ያው አፍቅረሹ ፍቅርሽን በዘዴ ለማሳየት የተለያዩ ነገሮችን እየተጠቀምሽ እንደሆነ ለተመልካች ግልጽ ነው። አይኔ መሲ ኤላ በዚህ አይነት ሁሉም ሰው አውቆብኛል በለኛ። አይ እንደዛ እንኳን አይመስለኝም። እኔ እንኳን ያረጋገጥኩት እዚህ ልጅ ከሆነ የሆነ ሰዓት ላይ ቃጀልና ናታን እያወሩ አንቺ ተደብቀሽ እያየሻቸው ያገኘሁሽ ጊዜ ያኔ ነው ትንሽ ጥርጣሬ ልክ እንደሆነ የገመትኩት። እጭ እንዴት የሚያስጠላ ነገር ውስጥ ነው የገባሁት በእናትህ። አይዞሽ መሲ ይሄ እኮ ኖርማል ነገር ነው። ማንም ሊገጥም የሚችለው ነገር። ታውቃለህ ኤላ ናታንን በእህትነት ስቀርበው በፍጹም እንደዚህ ያለ ነገር ውስጥ እገባለሁ ብዬ አስቤ አላውቅም ነበር። በነገራችን ላይ የሆነ ሰዓት ላይ የሩቅን ማየት ትተህ የቅርብን ተመልከት የሚለውን ደብዳቤ ያስቀመጥኩለት እኔ ነበርኩ። ትገርማለህ። ስለዚህ ከዚህ በኋላ መሰቃየት የለብሽም። እንደፈለግሽ በነፃነት እኔን መተሽ ልታወሪኝ ትችያለሽ ማለት ነው። ናታን ግን ድንጋይ የሆነ ፍጥረት ነው አይደለ? አትፍረጅበት። እሱም ቢሆን የያዘው ይዞት ነው። ለምንድን ነው የማልፈርድበት? ምናልባት የተቀራረባችሁበት መንገድ ነው። ያው ከእህትነት የዘለለ አንቺን ማየት ከብዶት ሊሆን ይችላል። ግን ደግሞ አንቺ ተረጋጊ እሺ? ስለዚህ ያ ባሮክ ተብዬው ዝም ብሎ ሰው ነው ማለት ነው? አዎ በቃ በቅናት ተነሳስቶ ፍቅሩ እንዲነግረኝ ፈልጌ በስልክ ማወራው ሰው እንዳለ አስመሰልኩኝ። ከዚያ የሆነ ሰዓት ላይ ባሮክን መንገድ ላይ ያወቅኩት። ከዛም ይሄ ሆነ። እሺ ራስሽን አረጋጊሽ። ያው ሰሞኑን ደግሞ በዓል ስለሆነ ትንሽ ጋፕ ይኖረናል። በዛ ሰዓት ራስሽን በደንብ አረጋጊ። እሱ እንዳታገኙ ያው መናፈቁ አይቀርም። ከዛ በኋላ ምናልባት ነገሮች ይስተካከሉ ይሆናል። እሺ ግን በፍጹም ይሄን ስሜቴ እንድትነግረው አልፈልግም። እሺ ነገርኩሽ እኮ ሚስጥሮቹ ሁሉ እኔ ጋር ሴፍ ናቸው። እሺ አመሰግናለሁ። ምንም አይደል። ባይ። እሺ ጎረምሳ እንዴት ነበር ቆይታክ? ምንም አይልም፣ ጥሩ ነበር። ከሳይካትሪስቱ ጋር ጥሩ ጊዜ አሳለፍክ? አዎ ቆንጆ ቆይታ ነበር። ጥሩ አስተምሮኛል። ደግሞ አንባቢ ሆነሃል አሉ። አዎ በጥቂቱ ሞክሬያለሁ። እንዲህ ስሜትን ገዝተህ ስላገኘው በጣም ደስ ብሎኛል። ታውቃለህ መጀመሪያ ፍላጎቴን የቀማ ይመስለኝ ነበር። ፍቅሬን፣ ነፃነቴን ተጋፋ ይመስለኝ ነበር። አሁንስ? ለራሴ ጥሞና ጊዜ ሰጠው። ሳይካትሪስቱ ሲመክረኝ እና ያለፉትን ነገሮች ሳስተውላቸው አንተ ልክ እንደሆነ ተረድቻለሁ። ቆይ እስቲ እንዴት አይነት ትምህርት አገኘ? ፍቅር ፈልገን የምናመጣው ነገር እንዳለ ነው። ግን ደግሞ የሰው ልጅ እስከሆነን ድረስ ፍላጎታችንን በሙሉ ማኔጅ ማድረግ እንዳለብን በደንብ ተምሬያለሁ። ጎሽ የኔ አንበሳ፣ እኔ በህይወት እያለሁ እንዲህ በስለ ማየቴ ለእኔ በጣም ትልቅ በረከት ነው። ባልበሰለ እድሜ ፍቅር ፍቅር እያልኩኝ የወደፊት ህይወቴ እንዳይበላሽ ስላደረግ በጣም አመሰግናለሁ። አባትህ እኮ ነኝ። ከተሳሳተ መንገድ አንተ መመለስ እኮ ግዴታዬ ነው። ቢሆንም ምን አይነት አስቸጋሪ ልጅ እንደነበር ከሆነ ነው የገባኝ። አይዞህ ልጅ። እሺ አሁን ራስን አዘጋጅ፣ ወደ ቤታችን እንሄዳለን። ደግሞ በዓልም እየደረሰ ስለሆነ ጥሩ ጊዜ እናሳልፋለን። እሺ ጋሽ። ከዛ ደግሞ ለትምህርት መዘጋጀት ይኖርብሃል። ደስ ይለኛል። ግን ጋሽ አንተ ከፈለግ ትምህርት መቀየር ይችላል። ኖ አሁን የምፈልገውን ያሬድን ስላገኘው ትምህርት ቤት መቀየር አያስፈልግም። እዛው ትቀጥላለህ። ግን ጋሽ ከዚህ በኋላ አናገራታለሁ ወይስ አላናገራትም? ውስጥ ምን ይላል? ውስጥ የሚለኝማ ከአንተ ይልቅ አባትን ሰማሁ። እሱ ከአንተ የተሻለ ህይወት እንዳለው ነው የሚል ከሆነ ጥሩ ታናገራታለህ። ግን ታዲያ እንደ ማንኛውም ተማሪ ተስማምቻለሁ። እሷንም አናግሬያታለሁ። እሷም ብዙ ተምራለች። እንዴት? ከዚህ በኋላ በእሷ ምክንያት ከአባት ጋር እንዳትጋጭ አደርጋለሁ ምናምን በደንብ ብላኛለች። የእናቷንም አደራ ለመወጣት ቆርጣ ተነስታለች። አይ ጋሽ በዚህም በዛም ብለህ ሁለታችንን ወደ ቀልባችን መለስከን አይደል? አባትነት እኮ ይሄ ነው። ልጅ ሲሳሳት ልጆችን ወደ ቀልባቸው መመለስ እኮ የአባትነት ወጉ እኮ ነው። ብቻ ጋሽ ስለ ሁሉም ነገር ከልብ አመሰግናለሁ። ምንም አይደል። በላውን ልብስን ይዘና ወደ ቤት እንሄዳለን። እሺ ጋሽ።
ሰብሊ ውይ ኤላ እንዴት ነህ? አለሁልሽ። አንቺን እየጠበቅኩሽ ጥለሽ ልትሄጂ ነው? እኔን ለምን? ያው እንድናወራ እፈልጋለሁ። ኤላ በእናትህ ጆኒ ውጭ ቆሞ እየጠበቀኝ ነው የሚሆነው። አንቆይም፣ ትንሽ ሰዓት ብቻ። በዛ ላይ የሆነ ሰው ካየን ሊነግረው ይችላል። ማንም ሰው እንዳያየን እኮ ነው ተማሪ ወጥቶ እስኪያልቅ ድረስ እዚህ እየጠበቁሽ ያሉት። እሺ ምንድን ነው? እውነቱን እንድነግሪኝ እፈልጋለሁ። የምኑ? ማን ያስፈራራሽ? ምን ብሎ? ሁለተኛ ኤላ አጠገብ እንዳደርሽ ብሎ። ቅድም እኮ ነግሬሃለሁ፣ ማንም አላስፈራራኝም። ሰብሊ ጠልተሽኛል። ለምን ጠላሃለሁ? እና ታዲያ ለምንድን ነው የምትሸሽኝ? ስለማስብልህ እንዳትጎዳ ብዬ ነው የምሸሽው። የምታስቢልኝ ከሆነ አትራቂኝ። ቆይ እሺ ጆኒ በይንስ? ወይም ደግሞ ሌላ ሰው አይቶ ለጆኒ ሊነግረው ይችላል። ለምሳሌ ቅድም ተገናኝተናል፣ አሁንም እየወራን ነው። እሺ ማን አየን? መስሎክ ነው? ሰውን አላየሁትም እንጂ አላየኝም ማለት አትችልም። እና በቃ ከአሁን በኋላ አንገናኝም፣ አናወራ? እኔም እኮ እንደዛ ባይሆን ደስ ይለኝ ነበረ። አይ ሰብሊ፣ የሆነ መንገድ መኖር አለበት። ቢኖር እኮ እኔንም ደስ ይለኝ ነበረ። በቃ ቆየሁ፣ ጆኒ እየጠበቀኝ ነው። ልውጣ። እሺ በቃ እንቀርምሽ። አይ አንተ ውጣ፣ እኔ ትንሽ ተረጋጋ። ቆየሁብህ አይደል? አዎ አስጠብቅሽኝ። ይቅርታ። የት ነበርሽ? የት እሆናለሁ? ቢሮ ገብቼ ነው። እኔ ደግሞ ከመሲ ጋር እኮ ውስጥ መስለሽ ነው ስትቆይ ጊዜ። አይ እሷ ቀድማ ነው የሄደችው። እኔ አይደል? አዎ ነች። ካሌብስ? በርክቲን ሲያገኛት ጥሎ ይሸውላል። ብቸኛ ረቡካ ትቀጫለሽ። ችግር የለም እንቀጣለን። ካሌብ ግን ከብርክት ጋር እንዴት ነው? እያሰቃየችው። እንዴት? ስለ እኔ በጽሁፍ አስገባ ብለዋል ነበር። አስገባላት? አስገባ። በደንብ አታውቀኝም። ስለ እኔ የሚያውቀው ኤልያስ ነው፣ ሂድና ጠይቀው ብላ ላከችው። ምን አስባ? ቆይ ጸብ እንደሆኑ ታውቅ የለ እንዴ? እኔም ሀሳቡ አልገባኝም። በጣም የምትገርም ፍጥረት ናት። እኔ እየፈራ ያለሁት ግን የሆነ ትልቅ ጸብ እንዳይፈጠር ነው። አይ እንደሱ ታደርጋለች ብዬ እንኳን አላስብም። ካንተ በላይ እኔ አውቃታለሁ። ከኔ በላይ? አዎ ካንተ ጋር ስትሆን መልክ ትሰራለች። አንተ እንድትሆን የምትፈልገውን አይነት ሰው ትሆናለች። ካንቺ ጋርስ? ከኔ ጋርማ እውነተኛ ማንነቷን ታወጣታለች። ታያት እባክሽ። ቤዚ ምንሽ ነው? ምን? አይ ሀሳብ ገብቶሻል ብዬ ነው። አረ ሀሳብ አልገባኝም መስሎሽ ነው? አንቺ ጠርታሽኝ ሄዱ ደግሞ አሁን ማስመሰሉን ትንሽ ምን እንደሆነሽ ንገሪኝ። ምንም አልሆንኩም። በእርግጠኝነት የያሬድ አባት ስላሉሽ ነገር እያሰብሽ ነው አይደል? አሁን ሄዱ መደበቅ አልችልም። ስለዛ እያሰብኩ ነው። እሳቸው እኮ ያሉሽ ነገር መጥፎ የሚባል አይደለም። እሱ እኮ ይገባኛል፣ ግን በቃ ውስጤ ምንም ሰላም ሊሰጠኝ አልቻለም። እረዳሻለሁ። ደግሞ ሁሉም ነገር ለፈጣሪሽ ትይሽ። እሺ ሰይማ ለትንሽ ጊዜ እኮ ቢሆን ያው ባልጌ ደርስ አይደለ ፋፈሽ ብላም ብለን ነው ወደ ትምህርት ቤት የምንመለሰው። ይሉ ደግሞ እነዚህ ስቲኮ ወራት ምናምን የምናርፈ ያላስመሰልሽ ያለንን ጊዜማ በደንብ መጠቀም አለብን። እሺ ልጅ እንጠቀማለን። አይዞሽ ሻይበስ ብለ ነገር እንጣላችሁ። ኧረ እባክህ ማላገጥ ነው። አሁን ተነስ፣ የሆነ ቦታ ነው። የት ነው የምንሄደው?
እንደ ወንድ የምናወራበት ቦታ አለ። እዛ እንሄዳለን። እንደው እንድናወራ ነው የምትሉት? አዎ። ምን ነው ደጋገምከው? ጨሰ መጣ እንዴ? አረ እንዲሁ ነው። ግን ነገር ይቅርባችሁ። ምን እንዳታመጣ ነው? ምንም ላላመጣ እችላለሁ፣ ግን ትጎዳላችሁ እኮ። እኛ ነን የምንጎዳው? አዎ እናንተ ነው የምትጎዱት። አሁን ጉሮውን ተውና ተነስ እንሂድ። ቆይ አንተ እዚህ ለምንድን ነው የማትተወኝ? ኤሊያና እኮ ነው ጥፊ ብያት አለ የጠፋችሁ አይደል? ጥፊ ባትላትም የት እንደጠፋች ግን በእርግጠኝነት ታውቃለህ። ኧረ እኔ አላውቅም። እሺ አሁን እየሰማው ደውልላት። እሺ ያው እንደሰማችሁት አውቀ ነው እባክህ። ቆይ እሺ ከዚህ በላይ ምንድን ነው ማድረግ ያለብን? ቢያንስ የት እንደሄደች ታውቃለህ ጊልያድ? ታውቃለህ እባክህ። አላውቅም። ታውቃለህ ጊልያድ? አላውቅም አልኩህ እኮ። እንደውም ተነሱና እንሂድ። ወዴት ነው የምንሄደው? እንደው እንድናወራ አላላችሁ? እንሂዳ ታዲያ። ቆይ አንቺ ልጅ ምን ሆነሽ ነው ዝም የምትይው? እስኪ ተይኝ። እኔ እናት ምን ሆንሽ? ታውቂያለሽ የዳግምን ነገር አሁን ነው እየተረዳሁት የመጣሁት። ማለት ይሄ ሽውታ ምናምን የሚለውን ነገር አሉ እናትሽ። ሴትየው ተይኝ ብዬሻለሁ፣ ነግሬሻለሁ። እዛ አቤት ሴት ራሱ እያለች የምታዘገኝ ይበቃኛል። እዚህ ማትበይብኝ። ምን ላድርግ እኔ? ቆይ እኔ የምልሽ ሄቨን፣ በቃ እንዲህ በቀላሉ ፍቅር ያዘኝ ማለት ነው? አንቺ ጄሪ? በፍጹም አንቺ እኮ ጄሪ ነሽ። እንዴት ሊይዝሽ ይችላል? እና ታዲያ ለምንድን ነው ያ አሳማ የሚመስል ሰውዬ 10 ጊዜ ጭንቅላቴ ውስጥ የሚመላለስብኝ? ጄሪ ቆይ ፍቅር ያዘሽ እንዴ? ሴትዮ እንደዛ አትበይኝ። ለራሴ ተናድጃለሁ። ካለበለዚያ ግን መሀል አናትሽን እንዴት ስንጥቅ አድርጌ ማለት ነው እንዴት ነው የምወጣብሽ? ቆይ ተናደሻል እንዴ? አዎ በጣም ተናድጃለሁ። ለምን እንዴ? በቃ ይሄን የማይረባ ነገር ጭንቅላቴ ውስጥ ለምን ይመላለሳል ብዬ ነዋ። አይዞሽ ጓደኛዬ ትለምጂዋለሽ። አንቺ እንደለመድሽው ማለት ነው። ነሽ አሁን ቶሎ ቶሎ እንሂድ። ወይ ያ መኪና ምንድን ነው ታውቂያለሽ? አታውቂውም? ኧረ እኔ አላውቀውም። የት ነው የምታውቂው? የእነ ያሬድ መኪና ነው። የምርሽን? ታዲያ እዚህ ምን ይሰራል? እኔ አላውቅም። ሄዱን አላውቅም። ወይ ውስጥ ማን እንዳለ ሄደን ቼክ ነው። እሱማ በፍጹም አይሆንም። ለምን? ምን ችግር አለ? ምክንያቱም የሆነ ተንኮል ሊኖረው ይችላል። ምን አይነት ተንኮል? ወይ መኮንን ወይ ደግሞ ተሰማ የኔን ስሜት ለማረጋገጥ ሆን ብሎ ታቆሞት ነው የሚመስለው። እሺ ምን ተሻለ? ምን ማለት? እሺ ምንም እንዳልተፈጠረ ቀጥ ብለን ወደ መንገዳችን ሄደን። እሺ ያሬድ ቤዛን ጥራት። አዎ ቤዛን ጥራት። ቤዛ ሄሉ ያሬድ ነው ባለሳሳት የሱ ድምጽ ነው። ሄሉ ጆሮችን አልተሳሳተም አይደል? ይመስለኛል። ቤዛ አንዴ ነኝ። ወይኔ ጉዴ ሄሉ። እሺ መፍራት አይጠበቅብሽም። እሺ ረጋ ብለሽ ምንም ነገር ሳይሰማሽ ማውራት አለብሽ። እሺ ሲሪየስ ነው። ነይ ጋሽ ያው መታለች እንዴ? ሰላም በላት። ሃይ ቤዛ። ሃይ። እንዲህ ነው እንዴ የተነፋፈቀ ሰው ሰላም የሚባባል? ጋሽ የኔን ሀሳብ እኮ አንዴ እኮ አሳውቂያለሁ አይደል? አውቃለሁ፣ ግን እኔ ባለሁበት ስታወራት መስማት ስለምፈልግ ነው። እሺ ቤዛ፣ የምነግርሽ ነገር ስሚ። እየሰማሁ ነው። እስከ ዛሬ ድረስ ፍቅር ነው ብዬ ባሰብኩት ስሜት እኔም አንቺም ስንሰቃይ ቆይተናል። እሺ እናም እስከ ዛሬ ላንቺ ሲሰማኝ የነበረው ስሜት ልጅነት እንጂ ትክክለኛ ፍቅር እንዳልሆነ ተረድቻለሁ። እሱን እንዴት አወቅ? ልጅ እያለን አዲስ ጫማ ሲገዛልን ሙጥኝ እንልበታለን። ከዛ ግን ያ እድሜ ካለፈ በኋላ ትዝታ ብቻ ነው የሚቀረው።
እና ለቤዛ ያለህን ስሜት አንድ ህፃን ልጅ ጫማ ሲገዛለት የሚሰማው ስሜት ጋር እያወዳደርከው። እስቲ አንቺ ዝም በይ፣ እነሱ ያውሩበት። ሄሉ ዝም በይ። ያሬድ ቀጥል፣ እየሰማው ነው። ማፍቀር የበሰለ አእምሮና የተረጋጋ ልብ ይፈልጋል እና እኔም በእነዚህ ባለፉት 2 ወራት ውስጥ ያለፈውን ህይወት መለስ ይስቃል እና ምን አገኘ? ለአንቺ ያለኝ ስሜት በእልህ በመገፋት የሚካለውሽ የሚል እንጂ ትክክለኛ የፍቅር ስሜት እንዳልነበር ተረድቻለሁ። ሌላስ? እናም አሁን ላይ ማድረግ ያለብኝ አንድ ነገር ብቻ ነው፣ ትምህርቴ ላይ ማተኮር። አባቴ እናትም አባትም ሆነ ያሳደገኝ። ስለዚህ ለሱ ደግሞ ማድረግ የምችለው አንድ ነገር ብቻ ነው። ምንድነው? ስኬታማ ሆኜ አባቴን ደስተኛ ማድረግ። ገብቶኛል። እኔ ግን የሱን ቃል አልሰማም ብዬ በተደጋጋሚ ልቡን ሰብሬዋለሁ። ከዚህ በኋላ ግን ይሄን ነገር እንደማላደርግ በሱም በአንቺም ፊት አረጋግጥላችሁ። ጨርስክ? ከዚህ በኋላ እኔና አንቺን የሚያመሳስለን አንድ ነገር ብቻ ነው። ምንድነው እሱ? ይሄ ዩኒፎርም። ምን? ሄለን ዝም በይ። እሱ ማለት ያለበትም ብሏል። አንቺ ምላሽሽ ምንድነው? ያሬድ ያንተ እንደዚህ መጠንከር ለኔም ጥንካሬ ነው። በስተመጨረሻም ቢሆን ሁለታችንም ወደ ትክክለኛው መንገድ በመምጣታችን ደስ ብሎኛል። ጎበዝ ልጅ። እንዳልከው ከአሁን በኋላ እኔና አንተን የሚያገናኘን ይሄ የምንለብሰው ዩኒፎርም ብቻ ነው። እሱንም ለዚህ ዓመት ብቻ። ከዛ በኋላ እኔንም አታገኘኝም፣ አንተንም በፍጹም አላገኘም። በህይወት እያለሁ ይሄን በመስማቴ በጣም እድለኛ ነኝ። ጋሽ አንተ የምትለው ነገር ከሌለ እኔ በበኩል ይጨርሻለሁ። እሺ አንተ መኪናውን ያዘው። ቤዛ ያሬድን ሰምተሽዋል። ከዚህ በኋላ በሁለታችሁ መካከል ምንም አይነት መቀራረብ ቢኖር ምክንያቱ አንቺ እንደሆንሽ ነው የሚሰማኝ። ግን እያደረጉት ያሉት ነገር ትክክል እንዳልሆነ ያውቃሉ። ማን ትክክል ምን ትክክል አለመሆኑን አንቺ አትነግሪኝም። ከዚህ በኋላ ያሬድ የሚባል ልጅ ከነመፈጠሩ እርሱት ጨርሽ። አይቆጨኝም እኔ እሱ ይበቃኛል። እኔ እንደምወድህ አውቃለሁ ታውቃለህ፣ አንተዬ አንተም ታውቃለህ። የአፍላ ፍቅር ነገር ምን ታደርገዋለህ፣ አንተዬ ምን ታደርጋለህ። የመለየት እንባ ፊቴን ያራሰው፣ አንተዬ ፊቴን ካራሰው። ልሸኝ ጨክኜ የምወድህ ሰው ወድዬ። እሺ አንበሳ፣ አሁን ጥሩ ቦታ ላይ ያለ ነው መሰለኝ። እርግጠኛ ነህ ግን ጎበዝ? አዎ። ምን ነው ተወጣጣከ? አፍልቶ ነበር እንዴ? አንተ ምን አድርጎ ነው እንደዚህ የተመልከው? እኔ ሲስተም ማን እንደሆንኩ ነው ያሳየሁት። ያማሃል እንዴ? ወይኔ የኔ አባት በጣም ተጎዳህ እንዴ? ትንሽ ተጎድቻለሁ። ሄቨን የኔ አባት ነው ያልኩት? አዎ እንደሱ ነው ያልሽው። ወይኔ እቺ 8ኛዋ ሴትዮ እየበጠበጠች ነው። ይኸውልህ ከአሁን በኋላ ወንድ የሚያጠገብ ትደርስና ማለት ነው አናትህን። ምን እንደ ደረቴ ወለ ቦታ ለከፊሌ ነው። አንተ ይኸው አታማሽ። አንተው ሻፈን ዝጋሽ። ወንድሜ ተረጋጋ። የሆነ ከንቱ ፍጥረት በኋላ አንተን አውቆ ነው የሚያናድድ። ጥርሱን አርግፋ ሰበቡ ለኛ ነው። እሺ ይጅል። እኔ የምለው ሳሚ ምን ቢያደርገው ነው ይሄን ያህል? ይሄ ጊሊያድ ነው በቦክስ ዘሩት። እኔ እንደው ይሄ አንተ ጊሊያድ የምትባል ሰውዬ ቆይ ምን ባደርግ ነው የሚሻለኝ? አንቺን ደግሞ ምን አደረኩሽ? ታውሰለ አሰማም በሐሳቤ አትምጣ ደስ አትበለኝ ስለህ በሐሳቤ ትመጣለህ። ደግሞ ጭራሽ ብለብለ ሰው ፌንት ታሰራለህ እንዴ? አሁንም ደስ እያልኩሽ ነው እንዴ? አንቺ ምን ነው የምታወሪው? አረ ምንም። ኦሆ ሄቨን ሲስተም እና ሳሚን ትሪት አድርጋቸው። እሺ እኔ ደግሞ አንተ ልክ እነግርሃለሁ እና ሄቨን
እቺ ልጅ ምን እየሆነች ነው? ምን ሆነች? ከዚህ ልጅ ጋር ያላት ነገር በጣም ግራ እያጋባኝ ነው። ምንም አልሆነችም። ተጣላችሁ፣ ገላገለቻችሁ። ና አሁን ልጁን እናንሳው። ሳሚ አንተ ልጅ ቆይ ምን እየሆንክ ነው? ምን ሆንኩ? እንዴት ከወንድሜ ጋር ትጣላለህ? ትንሽ እንኳን አታከብረው? እሱ ለምን አያከብረኝ እንዴ? አንተ ነህ እኮ እሱን ማክበር ያለብህ። ለምን ሲባል ያው የኔ ወንድም ስለሆነ ነው። አረ አንተ አሳማ የሆንክ ሰውዬ ጥርስህን አታሳየኝ። እንኳን አይደለም አሳይተኸኝ ይቅርና እንኳን አሳይቼሽ ምን ቀጤዋ እንዲሁም ጥርስህን አርግፊው እያለኝ ነው። አረ እባክሽ። አዎ ብታይ ጄሪ ወንድምሽ የመታኝ ቦክስ መንጋገን ያመን ስለሆነ እስቲ ማሳጅ አድርጊ። እኔ መንጋጋና መንጋጭላ በቦክስ ሲራገፍ እንጂ ማሳጅ ሲደረግ አይቻላቅም። ኡፍ የኔ አውቶማቲክ እንዴት እንጨረጨር እንዴት እንደምታምር። እኔ እዚህ እንደዚህ እንትን ተከተካለሁ፣ አንተ እዚህ ሙት ይዛለህ አይደለ? እና ታዲያ ምን ላድርግ? አንተ ሳቅ። አንተ አሳማ የሆንክ ሰውዬ ስትስቅ ደስ ትለኛለህ። እኔ ደግሞ ደስ እንድትለኝ አልፈልግም። በነገራችን ላይ ማለት ነው የኔን ጄሪ ልብ ልታሸፍተው ፈልገህ ከሆነ የኔ ጄሪ ልብ አይደለም በእንዳንተ አይነት ሸበላ ይቀርና በማንም ሰው አይሸፍትም። እሺ ያን ያህል ሸበላን አንተ ሰውዬ ቆይ ያማሃል እንዴ? ቆይ እንደውም በድንጋይ ነው እንዴ? ምንድን ነው የምትሰራ አንቺ? እሺ በቃ ሲያስጠላ ምን አድርገህ ነው የምትይ? ጅል ጄሪ ምን ይሆንሽ ነው ግን? አሁን ይሄንን ውደትሽ ወንድምሽ ወይ አባትሽ ቢያውቁ ምንድን ነው የሚሉሽ? ወይኔ የማን ያለደ ይሆንሽ? አሁን እንዴት ነው ወደ ሲስተም የሚሄደው? እኔ እኮ ምንድነው ደስ የሚለኝ እላለሁ። ምን አገኘክ? ለካ አንቺ ወደ እኔ ስለመጣሽ ነው። ወረኛ። ይሄ ወሬ አይደለም ትንቢት ነው። ጎሽ ጭራሽም ነቢ ሆንክልኝ። ወይኔ እንደዚህ የነቃል ስታውጪ እንዴት ደስ እንደምትይ ብታቂ። የቱን ሆንክልኝ አልሽኝ እኮ ያንቺ እንደሆንኩ ነገርሽኝ። ፈተናውን ካለፍክ የኔ መሆን አይቀርም። ካለፍክ ከመቶ አንድ ሺህ አምጥቼ ነው አለዛው። እንደዚህ አይነት ውጤት አለ እንዴ ደግሞ? ውጤቷ መርቂ ከሆነ እንደዛ ይባላል። ይሁንልህ እና ዛሬ ክረምት መጨረሻ እኮ ነው። ምን አሰብክ? ምን ላስብ እችላለሁ? ስለ አንቺ ነዋ። አይምሮዬን እንደሆነ ተቆጣጥረሽዋል። እስቲ ስለኔ ብቻ እንደምታስብ እናያለን። ትጠራጠሪያለሽ እንዴ? ኧረ አልጠራጠርም። አንተን ከምጠራጠር ዛሬ ይመሻል አይመሽም የሚለውን ብጠራጠር ይሻል። አንቺ ግን ይሁንሽ ባናና ነገር ነሻ። አይ ትሪደንት ነኝ። እኔ የምልህ ለምን ወተን ሸጭህ አልመለስ? በእውነት ነው ያምኝሻል። ኧረ በቃ አምኝሻለሁ። ኦ እስከ መቼ ነው ግን በእንደዚህ አይነት ሁኔታ የምንገናኘው? እኔ እንጃ። ግን እኮ አንዳንዴ በሰቀቀን የሚገኝ ነገር ደስ ይላል ወይ ደግሞ ይጠፍታል። እኔ ሰቀቀኑን አልወደውም። እንደዛ ከሆነ የመጣ ይምጣ ብሎ ፊት ለፊት ተጋፍቶ መገናኘት ነው። እንደዛማ አይሆንም። ሰብሊ ወይዬ፣ ቆይ ለምንድን ነው ይሄንን ያክል ዋጋ መከፊልኝ? እኔ እንጃ። ስለምትወጂ ነው አይደል? ኧረ አይደለም። እና ታዲያ ለምንድን ነው? አላውቅም፣ ግን የሆነ የማላውቀው ስሜት ወደ አንተ እንድመጣ ይገፋኛል። ታዲያ ለምንድን ነው ፍቅር ይሆናል ብለሽ ያልገመትሽው? ምክንያቱም ጆኒን እወደዋለሁ። እኔ ግን አይመስለኝም። ከጆኒ ጋር ያለሽ ፍቅር አልቋል። ፍቅር ያልቃል እንዴ? አንዳንዴ በአንዳንድ ነገሮች እየተሸረሸረ በደንብ ያልቃል። እኔ ግን አይመስለኝም። ለጆኒ ያለኝ ፍቅር መቼም አያልቅም። አሁንም እወደዋለሁ። እስኪ ሁሉንም ጊዜ ይፈታው። አንተስ ብርክቲን ትወዳታለህ? ምን ነው ዝም አልክ? አልወዳትም። እርግጠኛ ነህ? አዎ። እሷ ግን እንደምትወዳት ነው የምታስበው? እሱ እንግዲህ የእሱ ሀሳብ ነው፣ እውነታው ግን ሌላ ነው። እሺ ድሮስ ትወዳት ነበር? ያለፈ ነገር ማውራት አስፈላጊ ነው? አስፈላጊ ላይሆን ይችላል፣ ብሰማው ግን ደስ ይለኛል። እኔ ትናንትን ሳይሆን ነገን መኖር የምወድ አይነት ሰው ነኝ። የነገ ህይወት ላይስ እሷን ታካትታታለህ? በፍጹም። እና ደስ አለሽ? ይሄ ያንተ ህይወት የራስህ ነው። እኔ ለምን ደስ ይለኛል? እኔ ግን እንደዛ ብዬ አላስብም።
የኔ ህይወት ያንቺ ህይወት ደግሞ የኔ እንደሆነ ነው ማስበው። ኤላ በእናትህ እንደሱ አትበል። ለምን? በቃ አልፈልግም። ሰብሊ ወይ አንድ አይነሽ ሊሆን አላወራሽ? ለምን? እንዲሁ አለ አይደል አይንሽን እያየሁ ሳወራሽ ደስ ስለሚለኝ። አይ አይሆንም። እንደውም በቃ ልሂድ። አይ በቃሽ፣ ከምትሄጂ ይቅር፣ ትንሽ ቆይ። ብዙ በቆየ ቁጥር የመታየት እድላችን እየሰፋ ነው የሚሄደው። በቃ ቻው። አይ ሰብሊ ትንሽ ቆይና ትሄጃለሽ። ሰብሊ በዚህች ሰውየው ግን የሆነ ክብር የማይወድላቸው ሰው ናቸው። ደም የሚያፈሉት የእሳቸውም እኮ ለራሳቸው ልክ ናቸው ይሆናል እኮ። ግን በዚህ ልክ የሰው ፍቅር ላይ ገብቶ እንደዚህ ጠንቅመውን ፌር አይደለም። ላይሆን ይችላል። ግን ደግሞ በቃ አሁን ያለው አማራጭ አንድ ብቻ ነው። ምንድን ነው እሱ? የግዴታ ራሴ መቀየር አለብኝ እኮ። እንዴት? ያሬድን በመርሳት። እሱ ነገር ቀላል ይመስልሻል? ቀላል እንደማይሆንልኝ ያውቃለሁ። ግን ደግሞ በቃ ይሄ ግዴታ ነው። ግን ያሬድ ትናንትና የተናገረው ነገር ከልቡ ይመስልሻል? እኔ ከልቡ ይሁንም አይሁንም፣ እኔ ግን መቀበል የምፈልገው ከልቡ እንደተናገረ አድርጌ ነው። ለምን? ምክንያቱም ስለሚያበረታኝ። እኔ ግን ይሄ ሁኔታ የባሰ ምስቅልቅል ውስጥ የሚከታችሁ ነው የሚመስለኝ። ሄሉ በእናትሽ ከአሁን ወዲህ የሚያልፈሰፍሰኝንና ወደ ኋላ የሚመልሰኝን ቃል እንድትናገርኝ አልፈልግም። አይደለም እኔ እኮ እንደዛ አስቤው እንዳልሆነ ታውቂያለሽ አይደል? ሄለን በቃ ያሬድ ማለት አፈቅሮ የነበረ አሁን ግን በልቤ ውስጥ የሞተ ሰው ነው። ይህንን እውነታ ደግሞ ሁላችሁም በዙሪያ ያላችሁ ሰዎች እንድታከብሩልኝና እንድትቀበሉኝ እፈልጋለሁ። ገባሽ? ገብቶኛል። አሁን መሄድ አለብኝ። የት? ብቻዬን መሆን ነው የምፈልገው። እሺ ይሄ ነገር መቼም አያልቅም። ምን አይነት ጣጣ ነው? አንተስ ብርክቲን ትወዳታለህ? ምን ነው ዝም አልክ? አልወዳትም። እርግጠኛ ነህ? አዎ። እንዴ ምንድን ነው የሁሉ ፈገግታ? ፈገግታኩ እንዴ? በደንብ እኮ ፈገግ እያልሽ ነው። ምን እያስታወስሽ ነው? እንትን የአዲስ ዓመት ስጦታዬን። ይሄን ያላወቅቱሻል እንዴ? ለምን አያጓጓኝ? ከፍቅረኛ የሚሰጠኝ ስጦታ አይደል እንዴ? እሱ እንኳን ልክ ብለሻል። ዛሬ እኮ ክላስ የመጨረሻው ቀናችን ነው። ገና ከበዓል በኋላ እኮ የምንገናኘው። በጣም ትናፍቂኛለሽ። እኔም ትናፍቀኛለህ። ግን ደግሞ ከክላስ በኋላ እንደምንገናኝ ተነጋግረናል። አረሳከውም አይደል? መቼም ነው ማረሰው እንዴ። ያኔ እኮ አስተማሪ አየን አላየን ምናምን የለም እኮ። በነፃነት ነው ፍቅራችንን የምንገጨው። ጥሩ ጊዜ እናሳልፋለን። እኔ ግን ያንተን መጨረሻ ግን አሳይቶኝ። አንተ ቆይ ምንድነው የምታፈለው? አስቧል ግን አቡሻን ጥሩት ሲባል አቡሻ የታለ ምናምን ሲባል አቡሻ ያ የደብሬ ባሉካ ምናምን ሲባል አረ በስመ አብ በጣም ነው የሚያስጠላው። ሼም ነው። አንተ አሹፍ፣ እኔ ከዚህ በኋላ ያለው ህይወቴ ምን እንደሚመስል እያሰብኩ ነው። ምንም እኮ የሚደብር ነገር የለውም። በቃ ሄሉን ዋይፍ ታረጋታለህ፣ ደብሬን ደግሞ ባካፕ ታረጋታለህ። በቃ ነገሩ አለቀ ማለት እኮ። ቀልድ ደስ ሲል እና ሳቃ ፈገግ በል። እሺ መምጣቱንስ ትምጣ። እንዴት አንድ ቤት ውስጥ እንድንኖር ፋዘር ይፈቅድላታል? እኔ ግን ዝም ብዬ ሳስበው የመጣችበት ምክንያት ሌላ ነው። ምንድነው? በእርግጠኝነት አንተ ውጤት እንደማይመጣልህ ፋዘር አርፏል። እንዴ እና ባይመጣም እንዴ ትቀልዳለህ እንዴ? እሷን ያመጣትና ቤት ጠብቁ እያሉ እንድትላመዱ ያደርጋል። ሚኪ ረፍ
ከዛ ቀስ ቀስ እያለ ለእሷ የጀበና ቡና ይከፍትላታል። ለአንተ ደግሞ ጸድ የሆነ ያስተናጋጅ ልብስ ያሰፋልሃል። ከዛ ቀስ እያልክ ራስን ቻልክ ማለት አይደለም ቻልክ። ወይኔ አቡሻ አሁን እሺ ሌሉ ምን ብዬ ነው የምነግራት? ከዛ በኋላ ሄሉ 12ኛ ክፍል ሳጨርስ አንተ የአንድ ልጅ አባት ትሆናለህ፣ እኔን ደግሞ አጎት አረከኝ ማለት አይደለም። አንተ እኮ ጋቢና ብቻ አይደለም ብላክ፣ አስተሳሰብ ብላክ፣ ልብ ብላክ፣ ምላስ ብላክ፣ ሁሉ ነገር ብላክ። ለአንተ ስል ብላክ ከለር አስጠላኝ። እስቲ ደብሬ ትሙት በል ዮንክ አመዳ ደብሬ ናት። ሄሉ የኔ ትርትር አቡሽ የኔ አባት እንዴት ነህ? አለሁልሽ ስዊቲ። ስዊት ነው ያልከው? ዛሬ ሙዴ ፍቅርን በእንግሊዘኛ ግለጽላት የሚል ነው። ይመች። ምን ሆነሽ ነው ድምጽሽ የደበረው ይመስል? ትንሽ ደብሮኛል እባክህ። ምን ሆንሽብኝ የኔ ቆንጆ? የኔ ቆንጆ አላለ አላውቅም፣ የሆነ ነገር እየተፈጠረ ነው እኮ። ምን ተፈጠረ? እሱም በአካል ነው የምነግርህ። ትንሽ እየደበረኝ ስለሆነ ላገኝህ እፈልጋለሁ። ሰዓት እኮ ገና ነው። አውቃለሁ፣ ግን አስፈቅጄ እወጣለሁ። እኔማ ደስ ይለኛል። አሁን የት ነህ? ያው ድንጋይ ላይ ቁጭ ብዬ የሆነ ጥቁር ድንጋይ እያዩ። ከሚኪ ጋር አብራችሁ ናችሁ አይደል? አዎ የኔ ትርትር ከሱ ጋር ነኝ። በቃ ለወጣ አካባቢ እደውልልሃለሁ። እሺ እሺ የኔ ቆንጆ። አይ ሄሉ መጨረሻዋን አላወቀች። እዚህ አባቴ ልጄ ምናምን ትላለች፣ አንተ እዚህ ቻልቲ ቻልቲ ትልላታለህ። በጣም ነው እኮ የሚያሳዝነው። ናውር እኮ ነው፣ አይደረግም። ይኸውልህ አሁን ስመጣ አፍን ትዘጋለሽ። አረ እንዴ የማይሆነው አይሆንም እኮ የሚያይደረግ ነገር እኮ ነው ይሄ። እኔ ስለ ደብሪቱ ሳልነግራት ነውር ነው፣ አይሆንም። ለምንድን ነው የማይሆነው? በቃ እነግራታለሁ። እኔ ሁዲ አይችልም፣ እነግራታለሁ፣ ይሆናል በቃ። ያኔ እኔ አቡሻ ደግሞ እንዴት አድርጌ እንደምቆረጣጥም አሳያለሁ። እናያለን፣ እነግራታለሁ። የማያስፈልጉ ቪዲዮዎች ስልኬን ያጨናነቁት። እስቲ የዚህ ሽቶ ትዝታ መቋቋም ከቻልክ እናያለን። ሽርግፍና ምንድነው የምታገጨው? ምንም እንዴ ፌቨን ስርዓት አድርጊዋ ነግሬሻለሁ። ጀጀ እንዴ ቆይ በራሴ ጥርስ መሳቅ መብት አይደል እንዴ? አዎ አትችይም። ማን ነው የሚከለክለኝ? እኔ ኢየሩሳሌም ጌቱ ነኝ የምከለክልሽ። እንዴ በቃ ጄሪን አላስቻለኝማ። ቆይ ምንድነው እንደዚህ የሚያስገለፍጥሽ? ምን ባሌና ወንድሜ ተጋደሉ ያለው ማን ነበር? እኔ እንደሱ አላልኩም። ኧረ እባክሽ በጆሮዬ ባልሰማሽና የሰው ወሬ ሰምቼ ቢሆን እሺ እልሻለሁ። ምናልባት ጆሮሽ አዛብቶ ሰምቶ ሊሆን ይችላል። አንተ ሰውዬ በቃ አትሳቅ፣ ጥርስን አታሳየኝ ብያለሁ። ሄቨን ደሜን እያፈላሽ ነው። በእናትሽ ተይኝ። እና እኔ ምን አገባኝ ነው? ጊሊያድ ሙት አያገባኝ። አንቺ ራስሽ ድብን ነው እየበላሽ የጠጣሽ እንዴ? እሱ ምን በወጣው? ጄሪ ሙት እቺ 8ኛዋ ጊሊያድን ያፈቀረችዋ ጄሪ እንዴት እንደተመቸች። እኔ ጄሪ ደግሞ ማለት ነው ሄቨን ይሁንሽ ከውስጤ ውልቅ አድርጌ ባላወጥ እኔ እንደው ሞቻታለሁ። እስቲ ጊሊያድ ሙት በይ ድፍት በይ እሺ። ስታስጠላ። እሺ ወዴት ነው? አላቅልሽም። ከዚህ በኋላ ግን አላቅሽም፣ አታውቂኝም እንዴ። አረ ጄሪ አይ ጄሪ እንደው ምን እንደሚሻላት። የሰሞኑ ሙድሽ ግን በጣም ነው የተመቸኝ። ላናግርሽ ነበር የመጣሁት። በህይወቴ በጣም የምወዳቸውና ማልደራደርባቸው ሁለት ሰዎች አሉ። አንደኛዋ እህቴ ነች፣ ሁለተኛዋ ደግሞ አንቺ ነሽ። እና እነዛን ሁለት ሰዎች አስከፋቸው ከመሰለኝ በጣም ነው የሚደብር፣ በጣም ይከፋል። ላለማስከፋት መጠንቀቅ ነው። እንደ እድል ሆኖ የሰው ልጅ ስለሆንኩኝ አለማስከፋት አልችልም።
እና ስለምታስከፋን ደስተኞች ነን ልበለ? መሲ እኔ እኮ አላሾፍኩም። እኔም እያሾፍኩ አይደለም እየሰማሁ ነው። እርግጥ ነው ባሮክን አልወደድኩትም። ደግሞ እኔ የምመኝልሽ አይነት ፍቅረኛ ስላልሆነ ነው። እኔ ግን የምፈልገው አይነት ሰው ነው። ያ ገብቶኛል። እናማ ከዚህ በኋላ ፍላጎትሽን አከብራለሁ። ከሆነ ጥሩ። ግን አንድ ነገር እንድናደርግ ላማክርሽ ነው የመጣሁት። ምንድነው? ባሮክ አይሆንሽም ያልኩበትን ምክንያት ላሳይሽ እኮ። እንዴት አድርገህ? ፈትኘው። አይሆንም መሲ፣ ይኸውልሽ እባክሽ እሺ በይኝና እንፈትነው። ከዛ በኋላ ፈተናውን ካለፈ እኔ ጂም ሙሉ ለሙሉ ይቅርታ ጠይቀውና ከዛ በኋላ እንደፈለጋችሁ እንድትሆኑ ተዋችኋለሁ። ፈተናው ምንድነው? ሴት እልክበታለሁ። ከዛ በኋላ አንቺን ረስቶ ከሷ ጋር ፍቅር ሲጫወት አሳይሻለሁ ማለት ነው። እሺ ተስማምቻለሁ። አመሰግናለሁ። እሺ እንታረቅ። እናንተ ግን ከቀጀል ጋር ልትሆን አሰብክ? የእሷን ነገር እባክሽ ተይው። እንዴት? ምን ሆናችሁ ነው? አሁን ላይ እኔን አትፈልገኝም። ልፈተናት ብዬ ስጠፋ እሷን በዛው ጠፋች። እናንተ ልታገኛት አልሞከርክም? ልቧ ወደ ጮምቤ አይደላ መሰለኝ። ለአለማመን ነው እንጂ ጮምቤን ትወዷለች። አንተ እንዴት አወቅ? ከስራ ተባራ የራሷን ፕሌይስቴሽን ልከፍት እንደሆነ ሰማሁ። ከጎኗ ሆኖ ደግሞ የሚረዳት ጮምቤ ነው። የሚገርምሽ ነገር ለእኔ ምንም የነገረችኝ ነገር የለም። እና ከፋ? አልዋሽሽም፣ ከፍቶኛል። መከፋት ደግሞ አንዱ የህይወት ያካል። ወዝናንቷል። አይዞሽ፣ እቅፍሽ ያስፈልግኝ ነበር። የኔ አባት እንደዚህ ባላሰቃይህ ደስ ይለኝ ነበር። ሰብልዬ እንዴት ነሽ? ወዴት እየሄድኩ እንደሆነ ገምቼ እስኪ። የትም ብትሄጂ አይመለከተኝም። ምናልባት ማወቅ ከፈለግሽ ብዬ እኮ ነው። ለኤላዬ ሹራቡ ልሰጠው። ጎበዝ። ደግሞ የሚወደውን ሽቶ ነው የቀባውለት። ታሸቸዋለሽ? ያንቺ ትዝታ እኮ ለኔ ምንም ነው። ልክ ነሽ። ለኤላ ግን በጣም ከባድ ነው። ይህ ሽቶ የተቀባው ቀን የተፈጠረው መቼ ማረሰው። ኤላ ግን ያስታውሰዋል አንቺ እንደምታስታውሽው? የኔ ቆንጆ ትዝታ እኮ መቼም አይጠፋም። ማጥፋት ብትፈልጊ ማቺ ትዝታ ብቻ ነው። ትናንት ላይ ተጻፈ፣ ዛሬን ማደግሚው። ዛሬም እኮ ለነገ ትዝታ ነው። ትዝታን በፈገግታ ማስታወስ ነው እድለኝነት። በሀዘን ሲሆን በጣም መራር ነው። ኤላሁንም ይወደኛል አውቃለሁ። በደስታ ነው ትዝታ የማስታውሰው። እንደሚወድሽ እንኳን እኮ እርግጠኛ መሆን አትችይም። ኤላን በደንብ ነው የማውቀው። አይኖቹ ውስጥ የማየው ነገር መቼም እንደማይረሳኝ ነው። ብዙም አትጠብቂ ደግሞ በኋላ እንዳትሰበሪ። ቆይ እኔ የምልሽ አንቺን ስለቀረበሽ የወደደሽ መሰለሽ እንዴ? እንግዲህ ልቡን የሚያውቀው እሱ ነው። ወይ ሰብልዬ ካንቺ የተሻለ በደንብ ነው የማውቀው የለም ነበር። ታውቂው ነበር ግን ምን ያደርጋል። በነገራችን ላይ የባል ስጦታ እያዘጋጀሁልሽ ነው። ካንቺ ምንም አልጠብቅም። በእርግጥ ይለያል፣ ግን ኖርማል ነገር ነው ይመስለኛል። ግን አንቺ ውስጥ የሚፈጠረው ነገር ከባድ ነው። ምን ልታደርጊ ያስበሽ ነው? ሰርፕራይዝ ነው። እሺ እጠብቃለሁ። እኔ የምፈልገው እሱ ነው። በቃ ሰብልዬ ወደ ኤላ ጋር ልሂድ። እሺ አንድ ነገር ልንገርሽ፣ ሳይሽ ታሳዝኝኛለሽም ታናድጅኛለሽ። ለምን እንደማናድድሽ አውቃለሁ። ለምን እንደማሳዝንሽ ግን አይገባኝም። ኤላ ላይ ተስፋ መቁረጥ አለመቻልሽ። በረክቲ እኮ ነኝ። መቼም ተስፋ አልቆርጥም። ማግኘት የምፈልገውን ሁሉ አገኛለሁ። መቼም ይሳካልሽ አይደልሽ? እኔም አልጠብቅም የኔ ቆንጆ። በይቻ በነገራችን ላይ ቲክታክ ላይ ፎሎ አድርጊኝ እሺ? ስጦታዬ ቶሎ እንዲደርስሽ። ባይ። ምን አስበሽ ነው?
አጂ ለኔሽ በእናትሽ ምንድነው ሁሉ ደስታ? አንተ ራስህ ምንድነው እንደዚህ ይሄ ሁሉ ደስታ? ፊትህ እኮ እንደ ብርክቲ በርቷል። እንደ ብርክቲ? እንደ ፀሐይ ማለት ነው? እሷ የኔ ፀሐይ ነች። አንተ ልጅ ግን ምን እየሆንክ ነው እንዴ? የማውቀው እኮ ካሌብ አይደለም፣ ልፍስፍስ እያልክ እኮ ነው። ይኸውልህ ጀግንነት ፍቅር ከሌለበት ምንም አያደርግም። አረ በእናትህ እንዴ! የድሮን ካሌብ መልስልኝ። ሰውዬ እሱ በአፍቃሪው ካሌብ ላይመለስ ተተክቷል ነው የምልህ። አንተ ግን ምን አግኝተህ ነው እንደዚህ ፊት የበረው? ከሰብለ ጋር ከታረቅን በኋላ ፍቅሯ በደንብ ጨምሯል። እንዴ እንዴት አወቅ? ከንግግሯና ከሁኔታዋ ነው የተረዳሁት። ያርግልህ። ኧረ ያዝልቅልህ። እኔም እኮ ብርክቲን እጄ ላይ ካስገባው ኤላም በዝረራ አሸንፍ ነው ማለት ነው። እንዴት አረክ ግን? ኤልያስን አወራው? አላወራኋትም። ዛሬ ግን በቃ ግድ ነው። ልፋት ነው የሚሆንብህ። ምንም አይነግረም። ቢሆንም ግን ልሞክርና አልነግርም አለኝ ብላት ይሻላል። ምን ብለህ ነው ቆይ ግን የምትጠይቀው? አላቅም። ካሌብ ሙት የማይሆን ነገር ነዘች። ለፍቅሯ የምከፍለውን ዋጋ ለማየት ብላ እኮ ነው። አንተም የተባልከውን ሁሉ እሺ እያልክ ትሄዳለህ። እሺ ምን ላድርግ ታዲያ? አንዳንዴ ኮራ በል እንጂ። ኩራት አይሆንም እራት ሲባል አልሰማ? ሰምቻለሁ። ግን ደግሞ ተከብረክ እራትክን ብታጣ ነው የሚሻለው። ወንድሜ የፍቅር ረሃብ ማለት ከባድ ነገር ነው። ቆይ አንተ ሰብለን ስታገኛት ኮርተባ እናገኛ? ኮርቼ አይደለም ግን ደግሞ እንዳንተም ተልፈስፈሽ አይደለም ያገኘሁት። በቃ ነገርኩ እንግዲህ። እንዴት ነህ ልቤ? እንደሱ ብለሽ አትጥሪ። የፈለገ ነገር ብሸሽ እኮ ከትዝታዎች ማምለጥ አትችልም። እኔ መሸሽ አልፈልግም፣ ግን ደግሞ እነዛን ነገሮች ማስታወስም አልፈልግም። ለምን? ጥቅም ስለሌለው። ብዙ ነገር ተለውጧል። አንዳንድ ማንነት ብቻ ነው የቀረው። የሰው ልጅ አይደለም። ዓለም እንግዲህ እንደዚህ ነች። እስከ ህይወትሽ ፍጻሜ ድረስ ጠርባ የሆነ ማንነት አስይዘሻለች። ዛሬም እንደ ትላንቱ ታነባለህ፣ ዛሬም እንደ ትላንቱ ብቻ ትቀመጣለህ። ግን እንደ ትላንቱ አትወደኝም። ይህንን ነገር ማንሳቱ አስፈላጊ ነው? ልክ እንደ ፔንዱለም ሆነሃል። መወሰን አልቻልክም። የማይገናኙ ነገሮችን አታገናኝ። እኔ ለውሳኔ ተቸግሬ አላውቅም። ስሜትህን ማወቅ ተስኖሃል። ብቻህን እየተቀመጥክ እንኳን ለራስህ ጊዜ መስጠት አቅቶሃል። እንዴት እርግጠኛ ነሽ? ልብ ኬት ነው ያለው? ያው ቦታው ላይ ነው እኮ። የት? መናገሩ አስፈላጊ ነው? እሺ አትንገረኝ። መልሱን ግን ለራስህ መልስ። ጆኒ እንዴት ነህ? አለሁልሽ። እንዴ ሰብለ ሄዳ ነው? ከመሲ ጋር መሰለችኝ። እሷ ብቻ ነች ጓደኛ ያለቻት። እኔ ግን እሷን ቢያደርገኝ ለአፍታ እንኳን ብቻህን አልተውክም። እንዴ ለምን? እንዴ አንተ እኮ ታዋቂ ቲክቶከር ነህ፣ ፈላጊ ብዙ ነው። እንዴ እና ስለፈለጉ ብቻ ታዲያ ምን ይፈጠር? ምንም ላይፈጠር እኮ ይችላል። እኔ ግን ሴት ነኝ። ሴት ልጅ ቀርባ ስታወራ ካየው ልቀና እችላለሁ። ሰብሊ እንዳንቺ አታስብም። ስለምትተማመንብኝ ብቻ ብዙ አትጨነቅም። ለነገሩ ልክ ነህ። ዋናው ያንተ መታመን ነው። እኔ የምልሽ ጓደኛዬን ግን ለምን የምታሰቃይው? እንዴ ምን አደረገችኝ ያለ? እሱማ ምን ይለኛል። ያው ሰሞኑን ሲጨነቅ ስለነበረ ምን ሆነ ነው ምናምን ስለው ያዘዝሽውን ነገረኝ። እንዴ እና መፈተን የለበትም ትላለህ? መፈተኑማ እኮ ጥሩ ነው፣ ግን ያው ትንሽ አከበድሽበት እንጂ። እንዴ ምን ነው የከበደው? ቆይ ስለምታፈቅራት ልጅ ተናገር ብትባል አንተ ከብደሃል? ነገሮች የለ ግን አንቺ ሁለተኛውን አከበድሽበት። እንዴ ምን ያስቅሻል? ቆይ ምን ብሎ ጽፎ እንደመጣ አልነገረህም? አይ አማክረኝ ሲለኝ የራስን አሳይመንት ራስህ ስራ አልኩት። ቆይ ልንገርህ፣ ስምሽ በረክቲ ነው፣ አቋምሽ መካከለኛ ነው፣ ቀይ ልጅ ነሽ፣ 11ኛ ክፍል ነሽ። ብቻ በጣም ነው የሚያስቀኝ ጻፈው። ምን እንዴ
ታዲያ ቆይ በደንብ መቀጣት የለበትም? ኧረ እንዴ ይሄማ በደንብ ነው መቀጣት ያለበት። ለዛ ነው እኔም ኤላን ጠይቀው ብዬ ላኩት። አሁን ይሄ እኔ ጓደኛ ነው? አወረደኝ እኮ። ይልቅ የመጣሁበትን ልንገርክ። እሺ ንገሪ። አይካሊ ባለፈው የልደት ቀን የቀረጽናቸው ቪዲዮዎች አሉ አይደለ? አዎ አላሳይሽኝም እኮ። አዎ በእናትህ እኔም ቢዚ ሆኜ አላስተካከልኩትም ነበር። ሳምፖስተው እኮ ልደቴም አለፈ፣ ይኸው ጊዜውም እየሄደ ነው። አዎ እሱን እኮ ላስፈቅደ ብዬ ነው፣ ያው ሳላስፈቅደ ከመፖስተው። ቪዲዮቹ አሪፍ ናቸው ይመስለኛል። ካሌብ አይደል የቀረጸው? ካሌብማ ቪዲዮ ላይ በጣም አሪፍ ነች። እንደ ቭሎግ አድርጌ ልፖስተው ነበረ። ያው ያንተ ልደት ስለሆነ አካውንቴ በደንብ ይነቃንቅልኛል። ታዲያ ምን ችግር አለው? አሪፍ ቪዲዮውን መርጠሽ ፖስትጪው። ውይ በጣም ነው የማመሰግነው። ምን ፕሮግራሙ የኔ ቢሆንም እኮ አንቺ ነሽ ዝግጅቱን ያዘጋጀሽው። ግን ስለሚገባ ጄሪ ምን ሆነሽ ነው? ጉዷን ኩልሽ። ምን ሆነሽ ነው ጄሪ? እኔ ምን አውቃለሁ? ቤዛ እንደው ይሄ ነው ያ ነው ብዬ ማስረዳሽ ምንም አይነት ነገር የለኝም። ገና ላስረዳሽ ሳትደርስ ጭንቅ ተብብ ይለኛል። እሺ ቆይ መጀመሪያ ተረጋጊ። መጀመሪያ ከዚህ የሆንሽውን ነገር ንገሪኝ። አንቺ እውነቱን እኮ ምኑ? ባለፈው የነገርኩሽ ምንድን ነው የነገርሽኝ? እይ አንቺ ደግሞ ምን አባሽ እያደረሽ ጥሬ መቶኝ ስታስጠላች ደግሞ እንዴ! ባለፈው ውስጥ የበቀለች አልኩሽ። ስምንተኛው ስሜቴ ነው። ያቺ ፍቅር ማለት የጀመረችው ጄሪ ምን ሆነች? ባክሽ ልጁን ምንም ልረሳው አልቻልኩኝም። ቤዛ ይኸውልሽ ስሻሻው በሀሳቤ ይመጣል። ከዛም ቁጭ ስል ደግሞ ምን ደረቱ፣ ጥርሱ፣ አቋሙ ምናምን ትዝ ይለኛል። በእናትሽ እኔ ምን እንደምሆን አላውቅም። አይ ጄሪ በቃ ፍቅርሽ ማለት ነው? ቤዛ እኔ እኮ እሱን ማመንና መቀበል አቅቶኝ እኮ ነው ግቢውን እንደ ጦስ ጆሮ የምዞረው። ለምንድን ነው የምትዞሪው? ድንገት ነፋስ ሲመታኝ ይለቀኝ ይሆን ብዬ አስቤ ነው። ምን ፍቅርን በነፋስ ልታባርሪ ነው? የኔ እናት የዘመኑ ፍቅር እኮ ጉንፋን በይው ትኩስ ነገር ላጥላጥርሽ ጠጥተሽበት እኮ ሀክም ቱፍ ብለሽ ባከታ ይወጣልሻል። እና አንቺ ለምን ወንድ ከሆንሽ ፍቅርሽን እንደዛ አድርገሽ ለማባረራት ሞክሪም? አረ የኔ ነገር ተይው እስኪ። የኔ እናት ትናንትና ማታ ነጭ ባርዛፍ ትጥን ብዬ እጥን አድርጌው ራሴን እናደርኩት፣ ግን ልጁ ትዝ ይለኛል። ወይ ጄሪ እና እሺ ቆይ ፍቅርሽን ገለጽሽለት? እኔ ፍቅሬን ልገልጥለት እያማረ ይቀራልሽ። ቢሆንልኝና ቢሳካሪ አናቱን ብዬ በገላገለው ደስ ነበር የሚለኝ። እና ማን ያንዘሽ? ለምን አናቱን ብለሽ አትገላግዩ? አናቱን ልለው እኮ እላለሁ። ይኸውልሽ አናትህን ብዬ ስንጥቅ አድርጌ ነው መደፋ ብዬ ድንጋይ ይዤ ሲል እስኪ ልብ ካለሽ ሞክረኛ ሲለኝ ስላለው በቃ እኔ ነው የሚናደኝ። እስኪ ነው ይሻለኛል። ወይኔ ስታሳዝኝ። ቤዛ እኔ ተናድጄ እና ተበሳጭ ስናገርሽ አንቺ ታሾፊያለሽ። እንደው የአባቴ አምላክ ስቃይ ውስጥ የሚከት ፍቅር ይስጥሽ። እሺ የሚያስጨንቅ ፍቅር ሰጠኝ እኮ ጄሪዬ። እኔ እንደውም መውጫው ነው የከበደኝ። እንደውም ታኛለሽ ቤዛ ለእናንተ ለማት ይሄንን ሰውዬ እርግፍ አድርጌ ባልተው እኔ ጄሪ አይደለሁኝም። እሺ ይኸውልሽ ጄሪ እንደምታስቢው ከፍቅር ውስጥ መውጣት እንደመግባት በጣም ቀላል አይደለም። እስከዚህ ምን ትላለች? አንኮላ በርሳት ነው ማረገው። እንደውም እናያለን። ወይ ጄሪ እንካ ሹራብን አምጥቼልሃለሁ። ይሄ ሽቶ አስታወስከው? እርምሽ ነው ግን ቀጥ ያለ መንገድ ነው የሚሄደው። መቼም ምንድን ነው ከዚህ ሁሉ ሰው ጋር ይጣላል? ታውቂዋለሽ እኮ ምክንያቱ እኔ ስጣላ በራሴ ምክንያት ብቻ አይደለም የምጣለው። የሰው ልጅ ሲጠቃ እያየሁ ዝም ማለት አልችልም። ስለዚህ በቃ እነሱ ደግሞ በግሩፕ ነው የሚጣሉት። በግሩፕ ጸብ ደግሞ መጥፎ ነው። እሱማ ልክ ነሽ፣ ግን ደግሞ ምን ማድረግ እችላለሁ? እልሽ ወንድ ልጅ ስትሆኚ መቼ እንዴት ከማን ጋር ልትጣይ እንደምትችል አታውቂም። ስለዚህ ሁሌም ቢሆን ዝግጁ ነው መሆን መቻል ያለብሽ። እሺ ሁሌ መንገድ እየመረጥክ ነው የምትሄደው ማለት አይደለም። አንዳንዴ እኮ ወደ አንዳንድ ሰፈሮች ወስኜ ይገባሉ፣ ግን ደግሞ ከአንቺ ጋር ሁኜ አይሆንም። ለምን? ምክንያቱም ታስጠቂኛለሽ። ምን አድርጌ? ይኸውልሽ ምንም አድርገሽ ሳይሆን ከአንቺ ጋር መሆኔን ካወቁ አንቺ ሊጠቀሙብሽ ይሞክራሉ። ያኔ ደግሞ ለእኔ ጥሩ አይደለም ማለት ነው። ተረዳሽኝ? እንዴ
ከነዚህ ጋር መጻፍ ነው? የሆነ ሳለ ተጣልተናቸው ነበር። ማን ነው ተጣልቻቸው ነበር? እንደውም ሽቶች ደስ ይላል። ወደድከው? ቅድም ልገዛው ሲሄድ ማለት ብር ምናምን አንሶሽ ነው? ችግር የለም በቃ እኔ ጋር ሄደሽ ግዢ። አንዴ ሲል ገብቼ ላሽት ግን ምን ያደርጋል ሽቶውን ልንገዛ ስንሄድ አልቋል ተባለ። ከዛ በኋላ ሙሉ ከተማውን አካለን ሄደን አገኘነው። ከሱ ሽቶ ውጪ እኮ መቀበል አስጠልቶኝ ነበር። እኔም እሱ ሽቶ በሸተተኝ ቁጥር አንቺ የመጣሽ እየመሰለኝ እኮ ዙር ነበር። አንተ ወደዚህ ከመጣ በኋላ ግን እሱን ሽቶ መቀባት አቁሜ ነበር። ለምን? አንተን እንዳያስታውሰኝ። ስለዚህ ቤዛ እየተጨነቀች ነው። ከመጠን በላይ እየተጨነቀች ነው። ኧረ አሁንስ እነዚህ ልጆች የሌለ አሳዘኑ። አባትየው ግን ምን ተንኮለኛ ናቸው። እንዴት እንደዚህ ነገር ያደርጋሉ? ኧረ በእናትህ ፉንቃሌ እንደዚህ አዛ መሆን የሌለ ነው የሚደብረው። ከዚህ በኋላ አሁን ትምህርት ቤት ሲመለስ ከቤዛ ጋር እንደማይታወቅ ሰው ነው አክት የሚያደርጉ ማለት ነው መሆኑ ነው። ኧረ ላሽ ይሄንማ በታሪክ ማድረግ አይችሉም። ቤዛ ግን የግድ ማድረግ አለብኝ ብላ ገግማለች። ወይ ደግሞ ትምሩ ቤት ይቸንጁ እንዴ? እንደሱማ ሁለቱም ማድረግ አይችሉም። ምን ዝገት የሆነ ሲቹዌሽን ነው። በጣም እውነት ደብሪ ትሙት ይደበራል። ደብሪ ደግሞ ማናት? የሚኪ ጂክ ነች። የሚኪ እንደዚህ አይነት ጭቡ ይደብራል። ለምን? ሄዋንን የመሰለች ቺክ እያለች ሌላ ቺክ ያውም ደብሪ የምትባል በጣም ነው የሚደብረው። እሺ ምን ላድርግ ብለሽ ነው? ሄዱ ቺኳን እኮ ብታያት ዊ እንዴት ጸዴ ቸከስ እንደሆነች። አቡሽ ይሄ ልጅ ምንድነው የሚያወራው? ዝም እያልከው ነው? ምን ላድርግ? ብነግረው እኮ አልሰማልኝ። ቆይ የሚላትን ሴት አንተ ታውቃታለህ እንዴ? ኧረ አይኗንም አይቻላቅም። ኧረ አንተ አሰክስ። እንደውም ፎቶ አንሳሳየ ታቷ ላይ የሌለ ስትመሰጣን ነበር። ታቱ እንዴ? አንተ ቆይ ምንድነው የምትወረው? የምር እየመሰላት እኮ ነው። እንደውም አንገቷ ላይ ያለው ኔትወርክ አይ ደብሪ። እኔ እኮ ውበቷ ወይ ደብርዬ እኔ እናንተ አቤት ውበት። ሚኪ ሂድ። አልሄድም ሚኪ ሂድ። ኧረ አልሄድም። እንደውም ሄሉዬ የኔ አበባ በጣም ናፍቃኛለች። እሺ ከእሷ ጋር ትንሽዬ ጊዜ ማሳለፍ ፈልጋለሁ አይደል እንዴ ሄሉዬ? ልክ ነው። ብትቆይ ይሻላል እኮ ሄሉዬ። እና እሺ አሁን ጭዌ ብንቀይር ይሻላል። የመመሰገጥ ነው። እንቀይራለን፣ ችግር የለውም። ግን ትንሽዬ ስለ ደብሬ ባወራ ደስ ይለኛል። የኔ ትርትር ነይ እንሂድ። እሺ ቆይ አንተ ለምንድን ነው ስለ ደብሬ ሲወራ በሚደብር እንዴ? ምክንያቱም አንተ ጓደኛዬ ነህ። ፍቅረኛ እያለ ከሌላ ሴት ጋር ስትገናኝ እኔንም ታበላሸኛለህ። ለዛ ኧረ ያወት ሰደቅ እጄ ወደች አሁን እኔ መሰል አስተሳሰብ አለመውደድ ይቻላል? ኧረ በፍጹም ችግር የለውም። በቃ የደብሬን መጨረሻ በቅርቡ እናየዋለን። ሄዱ እናንተ ሄዱ። ነይ ትርትር ባይ ሚኪ ባይ አቡሻ። ደብሬ ብቻ እዚችን ከተማ ትርገጥን ትምጣ እንጂ እንዴት አድርጌ በነፍስ እንደምጫወት አሳያለሁ። እንዴ ደብሬ እኔ አላላ አንተ እዚህ ተቀምጠ ነው እንዴ ግቢውን ሁሉ ማስሰው? ለምን በዚህ ልክ ፈለክ? ቆይ ግን የሰው ልጅ እንዴት ነው በዚህ ልክ የሚደደበው? ይኸውልህ አሁን በጣም ትልቅ ሀሳብ አለብኝ። ስለዚህ ለቀልድ ጊዜ የለም። ምን እያሰብክ ነው? ኤልያስን እንዴት አግባብቼ ስለ ብርክቲ ሊነግረኝ እንደሚችል። ኤልያስ እኮ ዱላ ብቻ ነው የሚገባው። ይኸውልህ አልሰማ ካለ እሱንም መሞከራችን አይቀርም። አንተን እንኳን እየበልክ ምን አደረኩኝ? ለብርክቲ ምን ብለህ ጽፈን የሰጣት? ስለ ራሷ ጽፌ ነው። ቢያንስ እንኳን አታማክረኝም? አረዳህም? የራስ ጉዳይ አላልከኝ? መጀመሪያ ነው ከጻፍክ በኋላ ገምግምልኝ አትለኝም? ቆይ ምን ሰምተህ ነው? ቁመትሽ፣ ቅላትሽ፣ ክፍልሽ ምናምን ብለህ ነው የጻፍከው? ብርክቲ ነች የነገረች? አዎ። ለምንድን ነው ጓደኛዬን የምታሰቃየው ስላት ጽፈህ ስለሰጣት ነገር ነገረች። በጣም ነው ያፈርኩብህ። ማለት ምን ተሳሳትኩ? ይሄንን እኮ ማንም የመንገደኛ ተራሱ እኮ
አይቶ እኮ ሊናገራት ይችላል። እንዴ ቆይ ምን ነበር ታዲያ ማለት የነበረባት? ፍቅረኛዋ ለመሆንና በፍቅሯ ለመያዝ እኮ ሌሎች ያልሆኑትን ሆነ መገኘት አለበት። እሺ አሁን ኤልያስ እንዴት አድርጌ ነው የማግባባው? ንገረኝ። እንዴትም አታግባባው። ስታስበው ብርክቲን እንድትጠብሳት የሚያግዝ ይመስላል። እሱንማ ልክ ነህ። እሺ ምን ተሻለኝ? ፈጣሪ ይርዳክ። አሜን። ሄሎ ኮንስታብል። ይሰማል ኢንስፔክተር? መረጃ ደርሶናል። የምን ጥቆማ? ደም መሬት እንዳላውቀ ነው። የት ነው ያለው? ሎኬሽኑን አሁን እልክልሃለሁ። በፍጥነት ቶሎ ና። እሺ? ታዛዥ ነኝ አለቃ። ለምንድን ነው የፈለከኝ? ስለ ብርክቲ ነው። ብርክቲ ምን ሆነች? ምንም አልሆነች። እና ስለሷ እንድትነግረኝ ፈልጌ ነው። አልገባኝም። በደንብ ላቃት ፈልጋለሁ። ሳታውቃት ነው እንዴ ፍቅረኛው የሆንከው? መጀመሪያ መቀመጫዬን አለች ዝንጀሮ። ጥሩ አባባል አላችሁ። ስድብን ለጊዜው አቁመውና ቁም ነገር እናውራ። እሺ ቆይ ግን ለምንድን ነው ስለሷም ነግረህ? ያው እንዳውቀው ያህል። ትክክለኛ ምክንያት ንገረኝ። እሺ እነግርሃለሁ። ብርክቲ ስለሷ ምን ያህል እንደማውቅ ማወቅ ትፈልጋለች። አንደ ሌሎቹ ቀላል ሴት አድርጋት ነው አይደለ ተፍ ተፍ ያልከው? አሁን ልትነግረኝ